አሕዛብን ሁሉ ያላመነውን በአብ በወልድ በመንፈስ ቅዱስም አጥምቃችሁ የኔ ደቀ መዝሙር ተከታይ አድርጉ። በድርብ በፍታ የደቀቀ ዕጣን የጣፈጠ ሽቱ በውድ ዋጋ ገዝቶ ጌታውን አክብሮ ወደ መቃብር አወረደ። በእውቀቱ በገንዘቡና በስልጣኑ ኒቆዲሞስ ክርስቶስን አገለገለ። ሰው እግዚአብሔር አይምሮን አብርቶለት ወደ እውነተኛው መረዳት ካልመጣ እምነቱ፣ አስተሳሰቡ፣ ሃይማኖቱ ሁሉ የተሳሳተ ይሆናል። ኒቆዲሞስ ገባው። መጨረሻ ላይ መስቀሉ ላይ መጥቶ ስጋውን ተቀበለ። ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን አብርሃም ይስሐቅ ወያዕቆብ። የአባቶቻችን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። ለቃል ረደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ እመ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ ሁላችሁም ክርስቶሳውያን በአምላካችን ፍጹም ሰላም እንደምን ከረማችሁ፣ እንደምን ሰነበታችሁ፣ እንደምን አላችሁ? አሜን። አምላካችን በቸርነቱ ብዛት ጠብቆ ለዚች የተወደደች ዕለት ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ያለውን ቃል መነሻ እናደርጋለን። አማን አማን እብለከ ዘይተወልደ ዳግመ ኢይርኤያ ለመንግሥተ እግዚአብሔር። ዳግመኛ ካልተወለድክ በቀር የእግዚአብሔር መንግሥት ማየት አይቻልህም። ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ለማየት አይችልም። ይህን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ቀመር መሰረት የአብይ ጾም 7ኛው ሳምንት ኒቆዲሞስ ይባላል እና አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ ፈሪሳዊ የምስጢረ ጥምቀትን ትምህርት በሚገባ አስተምሮ እርሱን ወደ ማመን እንዲመጣ ያደረገበት ምስጢር በስፋት የሚነገርበት ሳምንት ነው። ስለዚህ ወንጌሉ ሲጀምር ወሃሎ አሐዱ ብሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ የአይሁድ አለቃቸው የሚሆን ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበር ብሎ ነው የሚጀምረው። ይህ ኒቆዲሞስ ከፈሪሳውያን ወገን የሆነ ነው። በተለይ በሶስት ነገሮች በእውቀት በሀብት እና በስልጣን በፈሪሳውያን ዘንድ ክብርና ሞገስ የነበረው ትልቅ ሰው ነበረ እና በፈሪሳዊነት ሲኖር በኦሪቱ ሕግ መሰረት ከአይሁድ ጋራ በሸንጎ እያገለገለ ፍርድ እየፈረደ የሚኖር ብዙ ስራዎችን የሚሰራ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። እና ይህ ሰው በሌሊት ነው የሚለው ወደ ክርስቶስ ዘንድ ሊማር ሄደ ነው የሚለው። በሌሊት ወደ ክርስቶስ ሊማር ሄደ እና መተርጉማኑ በብዙ ምክንያት በሌሊት ኒቆዲሞስ ወደ ክርስቶስ እንደሄደ ፈሪሳዊ ነው ብለናል አስቀድመን። ምክንያቶችን ይናገራሉ። አንደኛው አይሁድ ከክርስቶስ ጋር የተባበረ ከምኩራብ ይውጣ፣ ቤቱ ይበርበር፣ ገንዘቡ ይቀማ የሚል ሕግ አውጥተው ስለነበረ አይሁድ እንዳያዩት ነው የመጀመሪያው። አይሁድን ፈርቶ እንደሆነ ይናገራል። ምክንያቱም ሰው በየጊዜው በሚኖረው መረዳት በሚኖረው ዕውቀት ምክንያት ወደ ክርስቶስ እየቀረበ እያደገ ሲመጣ ፍርሃት እየተወ ምን ይሉኛል የሚለውን ሐሳብ እየተወ ይመጣል። ግን በመጀመሪያዎቹ ጊዜያት ግን ብዙ የሚያስጨንቁት ነገሮች ስለሚኖሩ ልቡ ከሁለት ተከፍሎ ነው።
ወደ እግዚአብሔር ጉዞ የሚያደርገውና ኒቆዲሞስም አይሁድን ስለፈራ በሌሊት ሰው በማያየው ሰዓት በሌሊት ወደ ክርስቶስ እንደሄደ ይነግረናል መጽሐፍ ቅዱሱ። ሁለተኛው ደግሞ አስቀድመን እንዳነሳ ነው የአይሁድ መምህራቸው እንደሆነ ተነግሯልና እስካሁን መምህር እያልነው ለካ ገና ትምህርት አላደላደለም ብለው እንዳይነቁትም አይሁድ በሌሊት እንደሄደ መተርጉማኑ ይነግሩናል። እሱ ብቻ ሳይሆን ደግሞ ይሄ የጨለማውን ሕይወት 5500 ዘመን የጨለማ ሕይወት ልታሳልፍ የመጣህ ነህ፣ ሌሊቱም ቀኑም ያንተ ነው የሚለውን ለመስበክ ነው። ምክንያቱም ጌታ ወደዚህ ዓለም ሲመጣ በተለይ ብዙ ድንቅ ድንቅ ስራዎችን የሰራባቸው ጊዜያት የጨለማ ወይም የሌሊት ጊዜያት ናቸው። ለምሳሌ የተወለደው በሌሊት ነው፣ በጨለማ በመንፈቀ ሌሊት። የተጠመቀው በሌሊት ነው። ሞትን ድል አድርጎ የተነሳው በሌሊት ነው። እሱ ብቻ ሳይሆን ሲሰቀል ዓለምን ለማዳን ሲሰቀል እንኳን ፀሐይ ጨልሞ ጨረቃ ደም ሆና ከዋክብት ብርሃናቸውን ነስተው ማብራት አቁመው በጨለማ ነው የተሰቀለው። ጨለማዋን ዓለም ገፎ ወደሚደነቅ ብርሃን ሊያመጣን እንደመጣ ለመግለጽ የተከናወኑ ድንቅ ድንቅ ስራዎች በሙሉ በሌሊት የተካሄዱ ናቸው። ይሄም በሞት በመቃብር በጨለማ በዲያብሎስ በድንቁርና በኃጢአት በክደት ላይ ስልጣን ያለው ከሱ ሊያላቅቀን የመጣ አምላክ መሆኑን ለመግለጽ ብዙ ጉዳዮች የተካሄዱት በሌሊት እንደሆነ ቅዱሳት መጻሕፍት ያስረዳሉ። ስለዚህ ኒቆዲሞስም ጨለማውን አረቀህ ወደሚደነቅ ብርሃን ልታመጣን የመጣነ ቅዱስ ጳውሎስም ሐለፈት ሌሊት ወመጻት መዓልት፣ ሌሊቱ አልፏል፣ ቀኑ መጥቷል፣ የ5500 ዘመን የመከራ ጊዜ አለፈ፣ ድህነት መጣ፣ ክርስቶስ ተወለደ፣ ተሰቀለ ብሎ ሐዋርያውም እንዳነሳው ያንን ለመግለጽ ነው። ሌላኛው ግን ለመማር ስለሆነ የሚሄደው ከቀን ይልቅ ሌሊት ለማጥናት ለመማር አይምሮ ይሰበሰባል እና በሌሊት ወደ ጌታ ሄደ እና እንዲህ ያለው ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ፣ ለእኛ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን አለው። አሁን ተመልከቱ እንግዲህ ኒቆዲሞስ በወቅቱ በነበረው መረዳት ክርስቶስ ከእግዚአብሔር ተልከው የቀናውን ጎዳና ከሚያሳዩ ነቢያት አንዱ እንደሆነ ነው የተረዳው። ሰው ዕውቀቱ፣ አመለካከቱ፣ ማስተዋሉ እያደገ ነው የሚሄደው። በመጀመሪያዎቹ ጊዜያት የተደላደለ ዕውቀት፣ የተደላደለ የሃይማኖት መረዳት ማንኛውም ሰው ሊኖረው አይችልም እና ኒቆዲሞስም የመሰለው ከእግዚአብሔር ዘንድ ተልኮ እንደመጣ ነቢይ። አሁን በእኛም ዘመን እንደዚህ ብለው የሚያስቡት አሉ። ነቢይ እንደሆነ የእግዚአብሔር መልእክተኛ እንደሆነ ሎቱ ስብሐትና አማላጅ እንደሆነ ከነቢያት አንዱ እንደሆነ የሚቆጥሩ አሉ። ይሄ መጀመሪያ ኒቆዲሞስ የነበረበት መረዳት ነው። ሰው እግዚአብሔር አይምሮን አብርቶለት ወደ እውነተኛው መረዳት ካልመጣ እምነቱ፣ አስተሳሰቡ፣ ሃይማኖቱ ሁሉ የተሳሳተ ይሆናል እና ኒቆዲሞስ ግን ወደ እውነተኛው አምላክ ዘንድ ስለሆነ የቀረበው ያን መረዳት እያስተካከለለት ይሄዳል። እናውቃለን ከእግዚአብሔር ዘንድ ተልከህ እንደመጣ፣ አንተ የምታደርገውን ተአምራት ማንም እግዚአብሔር ከእርሱ ጋር ከሆነለት በቀር በረድኤት እግዚአብሔር ከሚረዳው በቀር አንተ የምታደርገውን ተአምር ሊያደርግ የሚቻለው ማንም የለም አለው። አሁን ይሄን ስናስተውል ምን ማለት ነው? እግዚአብሔር እየረዳው በራሱ ስልጣን ምንም ማድረግ እንደማይችል እሱ እግዚአብሔር እንደሆነ ኒቆዲሞስ ገና አልተረዳም ነበረ። ግን አምላካችን ቸር አምላክ፣ የፍቅር አምላክ፣ እውነተኛ አምላክ ስለሆነ እንዴት እኔን እንደ ነቢያት ትቆጥረኛለህ? እግዚአብሔርነቴን ለምን አልተረዳህም ብሎ ሊቆጣው አልፈለገም። ሰው ምንም አይነት መረዳት ቢኖረው ማስተማር፣ መምከር፣ የቀናውን መንገድ ማሳየት ከኛ እንደሚጠበቅ ለማስረዳት ወደ እውነተኛው ትምህርት እንዲመጣ ረቀቅ ያለ የምስጢረ ጥምቀትን ነገር ነገረው። አማንም አማን እብለከ ዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ማየት አይችልም አለው። ዳግመኛ መወለድ የሚለውን ወደ ረቂቁ ትምህርት ወሰደው። እርሱ ክርስቶስን የተረዳው በምድራዊ አስተሳሰብ ነው። እርሱ ግን ወደ ረቂቁ ከእግዚአብሔር ወደምንወለድበት ወደዚያ ሕይወት ኒቆዲሞስን ሲመልሰው እናያለን እና በዚህም ወደ እውነተኛው ትምህርት እያመጣው ነው። መተርጉማኑ እንዳስቀመጡልን አንድ ሰው በክርስቶስ አምኖ ካልተጠመቀ፣ በተለይም ደግሞ በአብ በወልድ በመንፈስ ቅዱስ ስም አምኖ ካልተጠመቀ የእግዚአብሔርን መንግሥት እንደማያይ ነገረው። ወደዚህ ትምህርት ያልመጣ ሰው ለድነት ሊበቃ አይችልም።
ምንድነው ያለው? እውነት እውነት እልሃለሁ ብሎ እውነተኛ ትምህርት እንደሆነ የጸና ትምህርት እንደሆነ የበረታ ትምህርት እንደሆነ ገለጸለትና ቀጥሎ ግን ዳግመኛ ካልተወለደ በአንድ ልደት የቀረሰው በዋናነት ሰው ክርስቲያኖች ሁለት ልደት አላቸው። አንደኛው ስጋዊ፣ ሁለተኛው መንፈሳዊ ልደት ነው። ስለዚህ ሁለተኛ ያልተወለዱ በስጋ ልደት የቀሩ ሰዎች ለእግዚአብሔር መንግሥት አይበቁም ነው ያለው። እውነተኛው ትምህርት ይሄ ነው። ያለ ጥምቀት ድነት የለም። ለዚህ ነው ጌታም በወንጌል ያመነ የተጠመቀ ይድናል ብሎ የነገረን። ያላመነ ያልተጠመቀ ደግሞ ይፈረድበታል ብሎ እንዳስተማረን ኒቆዲሞስ ወደ ሁለተኛው ልደት አስተሳሰብ እንዲመጣ ነው የመራው። ዳግመኛ ያልተወለደ ሰው የመጀመሪያው ልደት ቀዳማዊው ልደት ከእናት ከአባታችን የምንወለደው ነው። ከአባት ዘር ከእናት ደም ተከፍሎ በማይፀን ተጸንሰን ሰው እንሆናል። እሱ የመጀመሪያው ልደት ነው። ግዙፍ ልደት፣ የሚዳሰስ የሚጨበጥ ልደት ይባላል። ከዚያ ደግሞ በዚህ ልደት ሞት አለበት። ከሚሞቱ ሰዎች ስለተወለድን ሁላችንም እንሞታለን በመጀመሪያው። ሁለተኛው ልደት ግን ከሥላሴ የምንወለደው ነው። ከውሃና ከመንፈስ ቅዱስ ካልተወለድክ በስተቀር ብሎ የእግዚአብሔር መንግሥት አታይም። ውሃ ብሎ ከጌታ ጎን የፈሰሰው ውሃ ስለሆነ ውሃ ብሎ ክርስቶስን፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ እግዚአብሔር አብን። ስለዚህ በአብ በወልድ በመንፈስ ቅዱስ ስም አምኖ ሁለተኛው ልደት ወይም ጥምቀትን ያልተወለደ ሰው ከሥላሴ ያልተወለደ ሰው የእግዚአብሔር መንግሥት ማየት በፍጹም አይችልም። በዚህ ዓለም የሚኖር ሃይማኖት አለኝ ብሎ የሚያስብ ማንኛውም አካል ወደዚህ ልደት ካልመጣ በስተቀር የእግዚአብሔር መንግሥት እንደማያይ በግልጽ ነው የነገረው ለኒቆዲሞስ። ይህ ትምህርት የጸና ትምህርት ነው። አባቶቻችን ሰው ወደዚህ ካልመጣ መዳንን ስለማያገኝ ጌታ በሶስት መንገድ ነው ምስጢረ ጥምቀትን ለሰው እንዲገባ ወደ ሰው እንዲቀርብ ያደረገው። አንደኛው በትምህርት፣ ሁለተኛው በትእዛዝ፣ ሶስተኛው በተግባር ራሱ በመፈጸም አርአያ ሆኖናል። በትምህርት ለኒቆዲሞስ አሁን እንደምናነሳው ከውሃና ከመንፈስ ቅዱስ ካልተወለድክ በስተቀር ሰው ዳግመኛ ሁለተኛውን ረቂቁን ልደት፣ በነገራችን ላይ በዚህ ልደት ሞት የለብንም፣ አንሞትም። ምክንያቱም ከማይሞት አባት ነው የተወለድነው። ብርሃን ወደ ዓለም መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና ዮሐንስ እስመ የተወልዱ እምስምረተ ብእሲ ወብእሲት፣ ከወንድና ከሴት ፈቃድ የተገኙ አይደሉም ከእግዚአብሔር ነው እንጂ ይላል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን ረቂቅ ልደት እንወለዳለን። ውሃውን እናየዋለን፣ ቅዳሴውን እንሰማዋለን፣ ንዋያተ ቅድሳቱ ሲቀርብ እናያለን። ውሃው ተለውጦ ከጌታ ጎን የፈሰሰ መለኮታዊ ውሃ ሲሆን ግን አናየው። ረቂቅ ልደት ነው። በዚህ ልደታችን ሞት የለብንም። ምክንያቱም በዚህ ልደት የወለደን አባታችን እግዚአብሔር ስለማይሞት በመንግሥቱ ሽረት በሕይወቱ እልፈት ስለሌለበት ይህንን ለኒቆዲሞስ አስተማረው። ከውሃና ከመንፈስ ቅዱስ ካልተወለድክ በስተቀር የእግዚአብሔር መንግሥት ከቶ አታይም። ዳግመኛ ሰው ካልተወለደ የእግዚአብሔር መንግሥት ለማየት አይችልም ብሎ ነገረው። አንድ ሁለተኛው በትእዛዝ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሁሉ ይሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ በትእዛዝ ወደ ዓለም ይሂዱ፣ አሕዛብን ሁሉ ያላመነውን በአብ በወልድ በመንፈስ ቅዱስ ስም አጥምቃችሁ የእኔ ደቀ መዝሙር ተከታይ አድርጉ ብሎ አዟቸዋል። ከዛ ውጭ ደግሞ ራሱ ጌታ በፈለገ ዮርዳኖስ በእደ ዮሐንስ በ30 ዓመቱ ተጠምቆ ጥምቀትን መስርቶልናል። ስለዚህ የጸና ትምህርት ነው። ይሄንን ነገረው። ይሄን ኒቆዲሞስ እንዴት ይሆናል? ሰው ካረጀ በኋላ ወደ እናቱ ማኅፀን እንዴት ሊገባ ይችላል? እንዴት ዳግምስ ሊወለድ ይችላል አለው። ገና ወደ ረቂቁ ትምህርት ስላልመጣ ኒቆዲሞስ ግራ ተጋባ። ይሄን ጌታ እንዲህ አለው፣ እሱማ የሚሆነው እንደ ሥጋዊ ልደት አይደለም ብሎ በነፋስ መስሎ ረቂቁን ልደት በነፋስ መስሎ አስረዳው። ነፋስ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም፣ ነገር ግን ዛፉን ሲያንቀሳቅሰው ድምፁን ትሰማዋለህ ብሎ አንተም የምትወለድበት ረቂቅ የመንፈስ ቅዱስ ልደት ስርዓቱ ሲፈጸም ታያለህ። ባንተ ያደረው ጸጋ መንፈስ ቅዱስ ድዊ ሲፈውስ፣ ተአምር ሲሰራ፣ ጋኔን ሲያወጣ፣ ሙት ሲያስነሳ፣ ድንቅ ሲያደርግ ታያዋለህ። ነገር ግን ባንተ ሲያድር አታየውም፣ ረቂቅ ስለሆነ። ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው ባንተ የሚያድረው።
ነፋስ አይጨበጥም፣ መንፈስ ቅዱስም የማይጨበጥ ረቂቅ ነው። ነፋስ እንክርዳዱን ከስንዴ ይለያል፣ መንፈስ ቅዱስም ኃጥኡን ከጻድቁ አማኒውን ከመናፍቁ የሚያምነውን ከማያምነው የሚለይ ነው። ጻድቁን ከኃጥኡ ለይቶ ልክ ነፋስ ስንዴውን ይለየዋል፣ ስንዴው ወደ ጎተራ ገለባ ወደ እሳት እንደሚሄድ መንፈስ ቅዱስም በጎ የሰሩትን ወደ መንግሥተ ሰማያት ክፉ የሰሩትን ደግሞ ወደ ዘላለማዊ እሳት የሚሰድ ነው ብሎ ይህንን በሚገባ ስለ መንፈስ ቅዱስ አሰራርና ጸጋ ይነግረዋል። ያኔ ኒቆዲሞስ ይህንን እየተረዳ ይመጣል። የተወደዳችሁ ክርስቶሳውያን የኒቆዲሞስን ሐሳብ ስናነሳ በዚያ ባስጨናቂ ጊዜው በሌሊት መጥቶ እውነተኛውና ደገኛውን ትምህርት ምሁረ ኦሪት ነው። ነገር ግን የሐዲስ ኪዳን ትምህርት ከክርስቶስ ተማረ። የተማረ ሰው ዕውቀቱ ይሰፋል፣ ማስተዋሉ ይመጣለታል። ከዛ ክርስቶስን ወደ ማገልገል ይመጣል። በተለይ ወደ ክርስቶስ ከመምጣቱ በፊት አስቀድሜ እንዳነሳው 3 መሰረታዊ ነገሮች ነበሩት ኒቆዲሞስ። አንደኛው የኦሪት ዕውቀት ነበረው፣ ሁለተኛው ገንዘብ ነበረው፣ ሶስተኛው ደግሞ ስልጣን ነበረው እና በኋላ ደግሞ የክርስቶስ ትምህርት ሲጨመርለት እነዚህን ተጠቅሞ በሚገባ ክርስቶስን አገለገለ። በኦሪቱ ትምህርት ላይ የሐዲስ ኪዳን ትምህርት ሲጨመርለት አይምሮ በራ፣ ክርስቶስን ወደ ማወቅ መጣ። ማን እንደሆነ ከእግዚአብሔር ተልከው እንደሚመጡ ነቢያት ሳይሆን ራሱ እግዚአብሔር እንደሆነ ለመረዳት በቃ። አያችሁ ክርስቲያኖች፣ ዕውቀት መሰረታዊ ነገር ነው። ሳንማር ሳንረዳ የቤተ ክርስቲያኒቱን ትምህርት ሳናውቅ በትክክል ክርስቶስን አውቀን ማምለክ አንችልም። በዚህ ዘመን አንዱ ፈተናችን ይሄ ነው። በሃይማኖት ስንኖር ብዙ ሰው የሚያምነውን ሃይማኖት አያውቀውም። ያዳነውን የተረዳውን መጻሕፍት የገለጡትን መምህራን የተረጎሙትን ሃይማኖቱን ተምሮ አውቆ ተዘጋጅቶ በማወቅ የሚያመልክ ብዙ ሰው የለንም። ለዚህ ነው በእኛ ዘመን ብዙ ክርስቲያኖችን ያገኘ ሰው ሁሉ አንዴ ወደ ግራ አንዴ ወደ ቀኝ የሚያደርገው ከትምህርት ጉድለት የተነሳ ነው። ኒቆዲሞስ ግን አስቀድሞ የኦሪቱ በኋላ ደግሞ በቀንነት ወደ ክርስቶስ መቅረቡ በሚገባ ክርስትናን እንዲረዳ አድርጎታል። እና ከሱ የምንማረው አንዱ ወደ ትምህርት መምጣት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሯ ምን ይመስላል? ምንድነው የምታስተምረው? ስለ ሥላሴ፣ ስለ ክርስቶስ፣ ስለ እመቤታችን፣ ስለ ቅዱሳን፣ ስለ ታቦት፣ ስለ መስቀል የምታስተምረውን ትምህርት ወደ ማወቅ መምጣት አለብን። ሌሎቹ ያላልነውን ቅዱሳንን ያመልካሉ ኦርቶዶክሳውያን፣ የኦርቶዶክስ ቤተክርስቲያን ማርያምን ያመልካሉ እያሉ ነግረው ከሃይማኖት ያስወጡት ብዙ ትውልድ አለ። የወጣው አምኖ የተቀበለው ለምንድን ነው? ዕውቀት ስለሌለው ከመጀመሪያው ስላልተረዳ። ኒቆዲሞስ ግን ማወቁ ወደ ክርስቶስ እንዲቀርብ ሌላውን ተጨማሪ የሐዲስ ኪዳን ትምህርት እንዲረዳ ጸጋ መንፈስ ቅዱስን እንዲያውቅ ረድቶታል ማለት ነው። ስለዚህ ይሄ አንዱ ከኒቆዲሞስ የምንማረው መሰረታዊ ነገር ነው። ዕውቀት ያለው ሰው ደግሞ የሚያደርገው ምንድን ነው ከተባለ የትምህርት ቫልዩ ይገባዋል። ትምህርት ምን እንደሆነ ሰው ሳያውቅና ሲያውቅ የሚኖረውን ልዩነት በትክክል ስለሚገባው አንዱ የሌሊቱንም ትምህርት የመረጠው ለዕውቀት ያለውን ቦታ ኒቆዲሞስ ያሳያል። ልቤ፣ ሰውነቴ፣ አይምሮዬ ክትት ብሎ መማረው በየትኛው ክፍለ ጊዜ ነው ብሎ ስላሰበ ነው በሌሊት ወደ ጌታ የሄደ። ሁለተኛ የተማረ ሰው ዕውቀት ያለው ሰው ያከብራል፣ ሰው አይንቅም፣ ቅናትም የለበትም። ለዚህ ነው ቀድሞ ዕውቀት ስለነበረው እንዲህ ያለው ጌታ ወይ ቤሎ ረቢ ነአምር ከመማሃበ እግዚአብሔር መጻይከ ከመትኩን መምረ እስመ አልቦ ዘይክል ይግበር ዘንተ ዘአንተ ትገብር ይክል አሐዱ ሂዘን በለ ዘእግዚአብሔር ምስሌው። መምህር ሆይ አሁን ራሱ መምህር ነው፣ ቅናት የለበትም። ዕውቀት ያለው ሰው ቅናት አይዘውም፣ ምቀኝነት አይዘውም፣ ሰው ያከብራል፣ ሰው አይንቅም። ስለዚህ ምን አለው? እሱ እኔም መምህር እሱም መምህር አላለም። ገና እኮ ክርስቶስ መሆኑን የአብ የባሕሪ ልጅ መሆኑን ገና አልተረዳም። ግን መምህር ሆይ ከእግዚአብሔር ተልከ ለእኛ መምህር ሆነ ትመጣ ዘንድ ከእግዚአብሔር ተልከ እንደመጣ እናውቃለን አለው። አንተ የምታደርገውን ተአምር ደግሞ የሚያደርግ ሰው የለም እግዚአብሔር ከእርሱ ጋር ከሆነለት በቀር ብሎ ምቀኝነት የሌለበት ቅን ሰው መሆኑን የተማረ ሰው የሚያከብር የማይመቀኝ ቅናት የሌለበት መሆኑን ኒቆዲሞስ አስረዳ። አንዱ የአዋቂነት ምልክት ይሄ ነው። በሆነው ባልሆነው መቀናናት፣ ሰው መናቅ፣ ሰው ማዋረድ የድንቁርና ምልክት ነው እንጂ የዕውቀት ምልክት አይደለም። ከኒቆዲሞስ የተማርነው አንዱ ይሄንን ነው።
ሌላኛው ያልገባውን ይጠይቃል። በእኛ ዘመን አሁን አብዛኛው ሰው እንደዚህ ያደርጋል። አያውቅም እንዳይባል አይጠይቅም። ሳይጠይቅ ይኖርና በግምት በተረዳው ትምህርት ሰዎች መጥተው ሲያወዛግቡት ከሃይማኖት ይወጣል። ይህም ብጠይቅስ አላዋቂ ይባላለሁ ብሎ። ኒቆዲሞስ ግን ዳግመኛ ካልተወለድክ በስተቀር የእግዚአብሔርን መንግሥት አታይም ሲለው አልገባውም ምን እያለ እንደሆነ። ስለዚህ ምን አለ? ወደ እናቴ ማኅፀን እንደገና ገብቼ ነው ወይም መወጣው እንዴት ሊሆን ይችላል አለ። ተምሬያለሁ ብሎ እንዳዋቂ ራሱን ሸፍኖ አልተቀመጠም። ያልገባውን ጠየቀ። አንዱ የትምህርት ወይም የአዋቂነት የእውቀት ምልክት ምንድነው ከተባለ ያላወቁትን መጠየቅ፣ ሳይገባው እንደገባው ሆኖ መኖር የአዋቂነት ምልክት አይደለም። ከዚያ ያስረዳው ደገኛውን የምስጢረ ጥምቀት ትምህርት ለመረዳት የበቃው ያልገባውን ስለጠየቀ ነው። እና ይህ ሌላው በጣም መሰረታዊ ነገር ነው። ከዚሁ ጋር ተያይዞ ኒቆዲሞስ ከገባው በኋላ በሐዲስ ኪዳኑ ዕውቀት፣ በብሉይ ኪዳኑ ዕውቀት፣ ሁለተኛ በገንዘቡ፣ ሶስተኛ ደግሞ በስልጣኑ ክርስቶስን አገለገለ። በስልጣኑ አይሁድ ክርስቶስን ሊይዙት፣ ሊያስሩት፣ ሊገሉት ይፈልጉ ነበረ እና የሚሰልሉ ወታደሮችንም ወደ ጌታ ልከው ነበር። ወታደሮቹ ግን በጌታ ትምህርት ተማርከው ጌታን ሳይዙት መጡ እና አይሁድ ሊይዙት እና ሊገሉት ሲፈልጉ ሲያይ ከገባው በኋላ ኒቆዲሞስ የአይሁድ ሸንጎ አባል ስለነበረ እንዲህ ብሎ ነበር የጠየቃቸው። ለመሆኑ ኦሪታችን ሰውን ሳይመረምሩ በሰው ላይ መፍረድ ታዛለች ወይ ብሎ አስቀድሞ የነበረውን ዕውቀት ተጠቅሞ የአይሁድን ሸንጎ በተነው ይላል። ስለዚህ እነርሱም ሊጋፈጡት አልፈለጉም፣ ምክንያቱም ስልጣን ነበረው። ስለዚህ በስልጣኑ ክርስቶስን ለጊዜው ከመከሰስ፣ ከመወቀስ፣ ከመታሰር፣ ወደ ሞት ከመሄድ ጠብቋል ማለት ነው ኒቆዲሞስ። ለምንድን ነው ይሄን የምንለው? ዕውቀቱ ረዳው፣ ስልጣኑ ረዳው። እነሱም ሌላ ሰው ቢሆን ይጣሉት ነበር። እነሱ ግን ህስስ መጽሐፈ ወተራይ ከመም ገሊላ እይትነሳ ነቢይ፣ ከገሊላ ነቢይ እንዳይነሳ እስኪ መጽሐፍ መርምር ብለው ሸንጎ ተበተነ፣ ጥለውት ሄዱ ይላል። በስልጣኑ ሰራበት፣ ከገባው በኋላ በዕውቀቱ ሰራበት፣ ወደ ክርስቶስ ቀረበበት። ከዛ በገንዘቡ ደግሞ የመጨረሻ እንደሚታወቀው ክርስትና የሚባለው ሰው ከገባው በኋላ እስከ መጨረሻው እስከ ቀራንዮ ድረስ መጽናት ሲጠበቅበት ነው በጎ ነው የሚባለው። በትክክል ክርስትና ገብቶታል የሚባለው እሱ መጨረሻ ላይ በትክክል ስለተማረ እውነተኛው ትምህርት ስለገባው መጨረሻ ላይ ጌታ ሁሉም ሲሸሽ ደቀ መዛሙርት ከዮሐንስ በቀር ደቀ መዛሙርት እንኳን ሲሸሹ ጌታ በተሰቀለበት ጊዜ ዮሴፍና ኒቆዲሞስ መጡ። ከዚያም ከጲላጦስ ተካሰው የጌታን ሥጋ ተቀበሉ። በቃ የመጨረሻው ሰው ተማረ፣ አወቀ፣ ተረዳ ከተባለ በኋላ የመጨረሻው ግብ ምንድን ነው ከተባለ የክርስቶስን ሥጋ መቀበል፣ ሥጋውን መብላት፣ ደሙን መጠጣት፣ ከክርስቶስ ጋር መዋሃድ፣ ከመከራው መሳተፍ። ይሄ የመጨረሻው የክርስትና ግብ ነው እና ሁሉ ከሸሸ በኋላ ኒቆዲሞስ መጣ። የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ እንዲህ ይላል፣ ወመጻ ኒቆዲሞስኒ ዘሆረ ሀቤሁ ለእግዚእ ኢየሱስ ቀዲሙ ሌሊተ። አስቀድሞ ሌሊት ሂዶ ሲማር የነበረው ኒቆዲሞስ ቀራንዮም ላይ መጣ። የመጨረሻ የቁርጥ ሰዓቷ ላይ ማለት ነው። ሰው የሚፈለግበት ጊዜ ላይ መጣ። ዋምፃ በዘቦቱ ይቀብርዎ ህውሰ ከርቤ ወአልዎ፣ የደቀቀ ዕጣን የጣፈጠ ሽቱ ይዞ በድርብ በፍታ ገንዞ ጌታ ሊቀብረው በክብር መጣ ይላል። አሁን እዚህ ላይ አንደኛ የተማረው ትምህርት ምን ያህል እንደሰራ በትክክል ክርስትና የገባው መሆኑን በዚህ እንረዳለን። ሁለተኛ ሀብት ስለነበረው ሀብታችን፣ ዕውቀታችን፣ ስልጣናችን ክርስቶስን ካላገለገለ ምን ያደርጋል? ስለዚህ የመጨረሻው ምን አረገ? ባለስልጣናትና ሀብት ያላቸው ሰዎች በሚገነዙበት በተልባ እግር ልብስ በድርብ በፍታ የደቀቀ ዕጣን የጣፈጠ ሽቱ በውድ ዋጋ ገዝቶ ጌታውን አክብሮ ወደ መቃብር አወረደ። ስለዚህ ገንዘብ እግዚአብሔር የሚሰጠን እርሱን እንድናገለግልበት፣ ዕውቀት የሚሰጠን እርሱን እንድናገለግልበት፣ ስልጣን የሚሰጠን ክርስቶስን እንድናገለግልበት ነው እንጂ ሰው በዕውቀቱ ተመክቶ፣ በሀብቱ ተመክቶ፣ በስልጣኑ ተመክቶ ከክርስቶስ ከራቀ ክርስትና አልገባውም። ክርስትና ከዕውቀት በላይ ነው፣ ከሀብት በላይ ነው፣ ከስልጣን በላይ ነው። ይህን ከኒቆዲሞስ እንማራለን። ለማጠቃለል ያህል በጠቅላላ በዚህ አገልግሎቱ በዕውቀቱ በገንዘቡና በስልጣኑ ኒቆዲሞስ ክርስቶስን አገለገለ።
ምን አገኘ? ባጭሩ አንደኛ ልዩ ምስጢር ተገለጠለት። ለአምላካዊት ምስጢር አገልጋይ ሆነ። የክርስቶስን ሥጋ ለሚገንዙ ቆርሰው ለምእመናን ቀርተው ለምእመናን ለሚያቀብሉ ካህናት የመጀመሪያ ሆነ። ኒቆዲሞስ የጌታን ሥጋ ገንዞ ወደ መቃብር ነው ያወረደው። መቃብር የከርሰ ምእመናን ምሳሌ ነው። ዛሬ ካህናት የጌታን ሥጋ ቆርሰው ወደ ምእመናን ሆድ ነው የሚልኩት። ያ የምእመናን ሆድ የጌታ ሥጋ የገባበት የጌታ መቃብር ነው። ለዚያ ምስጢር የመጀመሪያው ሆነ ማለት ነው። የመጀመሪያው እሱ ብቻ አይደለም፣ ምስጢረ ሥጋዌ ተገለጠለት። ጌታን ሲገንዘው አይኑ ግልጥልጥ ብሎ ሞትክን ደከምክን እያሉ ይገንዙት ስለነበረ እንዴት እንዲህ ትሉኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት እያላችሁ የማይሞት እያላችሁ ገንዙኝ አላቸው። አንደኛ የኪዳን ጸሎትን ተቀበለ። ለዮሴፍና ለኒቆዲሞስ ነው የኪዳንን ጸሎት እግዚአብሔር የገለጠው። እሱ ብቻ አይደለም፣ በሥጋው ሙቶ በመለኮቱ ሕያው መሆኑን ምስጢረ ሥጋዌ ታዲያ ምን እያልን እንገንዝ ሲለው ኒቆዲሞስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ብላችኋል። እንዲህ እያሉ ገንዘው ቀበሩት እያናገራቸው። ለምን? በሥጋው ሙቶ በመለኮቱ ሕያው እንደሆነ ስለተረዱ። ሁለተኛው ቃል ኪዳን ተቀበለ። ስለገነዘው ጌታ አይኑን ገልጦ እንዲህ አላቸው በከመ ገነዝክሙኒ ወሰአምክሙኒ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ። ስለገነዛችሁኝ ስማችሁ ስለቀበራችሁኝ በድርብ በፍታ በደቀቀ ዕጣን በጣፈጠ ሽቱ አክብራችሁ ገንዛችሁ ስለቀበራችሁኝ እንዲህ አላቸው። ስለሳማችሁኝ እኔም ሶፎር በሚባል ሰማያዊ መንበር ላይ አስቀምጣችኋለሁ ብሎ ቃል ኪዳን ገባላቸው። ሁለተኛው ቃል ኪዳን አገኘ በአገልግሎቱ። ስለዚህ እግዚአብሔርን በእውቀቱ በገንዘቡ በስልጣኑ የሚያገለግል ሰው አንደኛ ለምን ይበቃል? ለልዩ ምስጢር እግዚአብሔር ምስጢር ይገልጥለታል። ሁለተኛ ቃል ኪዳን ይሰጠዋል። ሶስተኛ የማይጠፋ መታሰቢያ። አሁን ለቅዱሳን የሚሰጠው መታሰቢያ በአገልግሎት የሚገኝ ነው እና እንደዚህ እንላለን። አሁን ትንሣኤ ሲመጣ በሙሉ 50 ቀን ሙሉ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪን በድንቅ ጥበብ ሞትን ድል አድርጎ ከሞት የተነሳ ክርስቶስን ሰንዱናት በሚባል መግነዝ ኢየሱስን ዮሴፍና ኒቆዲሞስ ገነዙት እያል ቅዳሴ ስንገባ በየቀኑ ስማቸውን እናነሳለን። የማይጠፋ መታሰቢያ። እሱ ብቻ አይደለም፣ በቅዳሴ ጊዜ ከሁለቱ ካህናት አንዱ ካህን የኒቆዲሞስ ምሳሌ ነው። ሁልጊዜ ቅዳሴ ስንገባ ለዚህ ነው አባ ሕርያቆስም ወዘንተ ካህነ ዛሃሎ ምስሌ እንዘ ይትራዳአኒ በዝንቱ ምስጢር ረሴየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። እኔንና ይህን የሚራዳኝን ካህን የጌታን ሥጋ እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ነው የሚጸልየው። ስለዚህ ሁልጊዜ ካህኑን ስናይ ኒቆዲሞስን እናስታውሳለን፣ እናስብበታለን። እሱ ብቻ አይደለም፣ የቤተ መቅደሱ በር ሁልጊዜ ቤተክርስቲያን ሁለት በር አለው። ሁለቱም በር አምዶች ነው የምንስመው። አንዱ የኒቆዲሞስ ምሳሌ ነው። የማይጠፋ መታሰቢያ እግዚአብሔር ሰጠው። ሌላኛው እግዚአብሔርን ላገለገሉ እንደ ኒቆዲሞስ ወደ እርሱ ቀርበው እውነተኛውን ስርዓትና ክርስትና ካወቁ በኋላ በገባቸው ልክ በእውቀት በገንዘብና በስልጣናቸው ክርስቶስን የሚያገለግሉ እውነተኛ ሰዎች የመጨረሻ ቤተክርስቲያን የምስጋና ስርዓት ትሰራላቸዋለች። ልክ ዛሬ ይህን ሳምንት ኒቆዲሞስ ብለን እንድናከብረው ቀን ሰይማ ኒቆዲሞስን ታከብረዋለች ቤተክርስቲያን። ለምን? ክርስቶስን ስላገለገለ፣ ወደ እውነተኛው ትምህርት ስለደረሰ። እንዴት ከተባለ አንደኛው ነሐሴ 1 ቀን መታሰቢያውን እናደርግ ዘንድ የቤተክርስቲያን አባቶች መምህራን አዘውናል። በየዓመቱ ሁልጊዜ ነሐሴ 1 ቀን የቅዱስ ኒቆዲሞስ ዓመታዊ በዓሉ ይከበራል፣ የእረፍት በዓሉ። ስለዚህ እግዚአብሔርን ያገለገሉ ሰዎች የመታሰቢያ ዕለት የምስጋና ቀን ይሰራላቸዋል በቤተ ክርስቲያን። የመጨረሻው ደግሞ አባ አርከስሉስ የተባለ አባት ምስጋና ደርሶለት ሰላም ለኒቆዲሞስ ለወልደ ማርያም ዘአምኖ፣ የማርያምን ልጅ ላመነው ለኒቆዲሞስ ሰላምታ ምስጋና ክብር ይገባል። ከመ እምኀበ አብ መጻ ለምሕረት ወለአድኅኖ፣ ለምሕረትና ለማዳን ከአብ ዘንድ እንደመጣ የማርያምን ልጅ ላመነ ለኒቆዲሞስ ምስጋና ይገባል አለና በዕለተ ተሰቅለሂ እንዘ ይከድን ዕርቃኖ፣ ጌታ በተሰቀለ ጊዜ ዕርቃኑን የጌታን ዕርቃን እየከደነ እየሸፈነ
ለዮሴፍ ቢጾ ወሱታፌሁ ከዊኖ የዮሴፍ ጓደኛ ረዳቱም ሆኖ ምስለ አፋዋት ገነዘ ወቀበረ በርኖ ከሚጣፍጥ ከግሩም ሽቱ ጋራ የጌታን ስጋ ገንዞ ወደ መቃብር አውርዷል ይላል። ስለዚህ የተወደዳችሁ ክርስቲያኖች እኛም እንደ ኒቆዲሞስ የክርስትናን ትምህርት በሚገባ ተረርተን በገባን ልክ በእውቀታችን ገንዘብ ካለን በገንዘባችን ስልጣን ካለ በስልጣናችን ራሳችን አሳልፈን ሰጥተን ክርስቶስን ብናገለግለው በተለይ ደግሞ ከመከራው ብንሳተፍ ኒቆዲሞስ ገባው መጨረሻ ላይ መስቀሉ ላይ መጥቶ ስጋውን ተቀበለ። እኛም በገባን ልክ አምነን ንስሐ ገብተን ስጋውን ብንበላ ደሙን ብንጠጣ እና የክርስቶስን አካል እርቃኑን ብንሸፍን የክርስቶስ አካል ማለት ቤተ ክርስቲያን ናት። ድሃው ነው፣ የተራበው፣ የተጠማው፣ የተሰደደው፣ የተንከራተተው ሰው ነው። የተራበውን ብናበላው የተጠማውን ብናጠጣው ራቁቱን የሆነ ሰው ብናለብስ የክርስቶስን አካል ሸፈን ነው ማለት ነው። ያም ብናደርግ ቤተ ክርስቲያን እኛንም በዘላለማዊት መንግስቱ አክብራ ታኖረናለች። ምስጋና ይደርሰናል። ይህን እንድናደርግ ልዩ ምስጢር ተገልጦልን መታሰቢያ የሚደረግልን ለቅድስና ምንበቃ እንድንሆን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። አሜን።